Your Excellency, Ambassador Salam Malika Haddadi, Deputy Chairperson of the African Union Commission, Your Excellency Mohamed Ware, Deputy Executive Secretary of IGAD, Honorable Ababa Obiwaneng, Head of the Mission of IGAD to Ethiopia, የተከበራችሁ የኢፌዴሪ መከላከያ ሰራዊት ከፍተኛ አመራሮች፣ የተከበራችሁ በዚህ የሰላም ስምምነት ላይ የተገኛችሁ የአማራ ፋኖ ህዝባዊ ድርጅት አመራሮች፣ የተከበራችሁ የአማራ ክልል ከፍተኛ የመንግስት አመራሮች፣ በአጠቃላይ በዚህ መድረክ ላይ የተገኛችሁ እና በሂደቱም የተሳተፋችሁ ወንድም እህቶቻችን እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት እወዳለሁ። የዛሬው ዕለት መልካም ዕለት ነው ለክልላችን ህዝብ እና ህዝባችን ለሚኖርበት አካባቢ የሰላም አየር መተንፈስ የሚያስችል የመጀመሪያው ኩነት የተካሄደበት ዕለት ነው። እንደሚታወቀው ክልላችን ባለፉት 2 ዓመታት ተኩል በግጭት ምክንያት ሰብአዊ ጉዳት የደረሰበት፣ መፈናቀል የደረሰበት፣ በድህነትና ቀደም ሲል ወንድሜ ካፕቴን ማስረሻ ሰጤ እንደገለጸው በተደጋጋሚ በግጭት አዙሪትና በድህነት ሲዳሽቅ የኖረ ክልል እና ከዚህ ለመውጣት የሚያደርገው እንቅስቃሴ በጎ ፍሬ መጀመር የነበረበት ቢሆን የቀጠለበት ጊዜ ቢኖርም ይህንኑ አንጡራ ሀብት ያወደመ ግጭት፣ ማህበራዊ ምስቅልቅል የፈጠረ ግጭት ለማስቆም ሁነኛ መንገድ የተለምንበት የጀመርንበት ነው። ዛሬ የተዋዋልነው ወይም የተፈራረምነው ለረጅም ጊዜያት ድርድርና ውይይት ሲደረግበት የነበረውና ዛሬ የተቋጨው ጉዳይ በመጀመሪያዎቹ ጊዜያት መካሄድ የነበረበት፣ ወደ ግጭት ከመግባታችን በፊት መካሄድ የነበረበት እና ለህዝባችን በሚጠቅም መንገድ ውይይትና ድርድር መካሄድ የነበረበት እንደሆነ እናምናለን። ነገር ግን ሁለተኛው ትክክለኛ ጊዜ ደግሞ ዛሬ መሆኑንም እንገነዘባለን። ከዛሬ በኋላ ግጭትን ለማቆየት ያሰቡ ወንድሞቻችን ቀደም ሲል እንደተባለው በሀገራችን አንድነት፣ በህዝባችን ሉዓላዊነት፣ ጥቅምና ፍላጎት ላይ በድጋሜ አሉታዊ ውጤትን የሚያስከትል ሁኔታ መፍጠርን ያስከትላል። ከግጭት ማንም አያተርፍም። ሁለቱ ተፋላሚ ወገኖችም ሆኑ በዚህ ውስጥ የሚኖረው ህዝባችን በብዙ ጉዳትን ያስከትል ካልሆነ በስተቀር ማንም ከግጭት አያተርፍም። አሸናፊም ተሸናፊም የለም። በግጭትም ተጀምሮ በግጭት የተናቀቀ ጥቅምም መብትም የለም። ነገር ግን ዛሬ እንዳደረግነው በሰላም ሁላችንም እናተርፋለን። ከዚህ ማንም አያተርፋል። መንግስት ያተርፋል። ለህዝብ ጥያቄ አለም ብለው ከዚህ ቀደም ግጭቱ የነበሩ ወንድሞቻችንም በትልቁ ያተርፋሉ። ሌላው ቀርቶ በትልቁ ደግሞ ህዝባችን በእኛ ግጭት ምክንያት ሁለመናው እያጣዋለው ህዝባችን ደግሞ በትልቁ ያተርፋል፣ በትልቁ እፎይታን ያገኛል። እንዲህ አይነት ድርድርና ውይይት ሰላምን ብቻ ሳይሆን ችግሮቻችንን በውይይትና በድርድር የመፍታት ልምምድን ያጎናጽፋል። እንደምታውቁት ታሪካችን ልዩነትን በጠመንጃ የመፍታት በኃይል የመፍታት ልምምድ ያለበት አገር ውስጥ ነው የኖረው። ነገር ግን እንዲህ አይነት ውይይትና ድርድሮች ከጠመንጃ በላይ ትልቅ ዋጋ አላቸው። ከመሳሪያ በላይ ከብረት በላይ ትልቅ ዋጋ አላቸው። ዘላቂ የሆነ ጥቅሞችንና የመብት ጥያቄዎችን በእንዲህ አይነት መንገድ መፍታትን የሚያለማምዱ ናቸው። በመሆኑም ይሄ ከዚህ ቀደም የተጋጨንበት አሁንም በሌሎች ወገኖች እየቀጠለ ያለው የጥቅም
የፍላጎት ልዩነት ሊታረቅ የማይችል አልነበረም። ሊታረቅ የሚችል ነው። እርስ በርስ በመነጋገር መቅረፍ የምንችለው ወደዚህ ግጭትም ማስገባት የማይችል ምክንያት ነበር ብለን እናምናለን። ነገር ግን ዛሬም ቢሆን ይህንኑ አስበን በሰላማዊና ዲሞክራሲያዊና ሕጋዊ በሆነ መንገድ ተወያይተን በዘላቂነት ችግሮቻችን ለመፍታት ያደረግነው ጥረት በእጅጉ የሚያስመካ ነው። በተለይ በእንዲህ አይነት በማይፈቅድ ሁኔታ ውስጥ ወጥተው የሰላማዊ አማራጭን መርጠው ለመጡ ወንድሞቻችን ተወያይተን በድርድር ችግራችንን መፍታት አለብን ብለው ላሰቡ ወንድሞቻችን እንደ መንግስት ከፍተኛ ምስጋናና አድናቆት አለኝ። እንድታመሰግኑልኝ በታላቅ አክብሮት ጠይቃለሁ። እንግዲህ የዛሬው ዕለት ተወያይተን እና ተደራድረን በክልላችንና በሀገራችን ሰላምን ዘላቂ ሰላምን ለማረጋገጥ ቆርጠን ተነስተናል። እንግዲህ ዛሬ እዚህ የደረስንበትን ጊዜ በሶስት ከፍለን ልንመለከተው እንችላለን። ከዛሬ በፊት ሰፊ ውይይት አድርገናል። ምናልባትም በጣም የተካረረ ክርክርም አድርገናል። ነገር ግን ተከራክረን ደግሞ ዛሬ የፈረምነው ስምምነት ላይ ደርሰናል። ዛሬ ያካሄድነው አጭሩን ጊዜ ነው። ሁለት ረጅም ጊዜዎች አሉ። አንደኛ ከዚህ በፊት ያደረግነው ውይይት ነው። ሁለተኛው ደግሞ የወደፊቱ በደረስነው ስምምነት መሰረት ስምምነታችን ገቢራዊ ለማድረግ ከፍተኛ የሆነ ቁርጠኝነትን ይጠይቀናል። ይህንኑ በጽናት ለማድረግ እንደ መንግስት ጥረት እናደርጋለን። ምክንያቱም ይሄ ነገር ለሕዝባችን ትልቅ ዋስትና መሆኑን፣ የሰላም ዋስትና መሆኑን፣ የልማት ዋስትና መሆኑን ስለሚያረጋግጥልን ነው። በዚህ አጋጣሚ ግን ለሶስት አካላት መልእክት ማስተላለፍ እፈልጋለሁ። በመጀመሪያ ደረጃ አሁንም የችግሮችን በጠመንጃ ፈሙዝ መፍታት አለብን ብለው ወደዚህ ድርድር ላልመጡ፣ ወደዚህ ውይይት ላልመጡ ወንድሞቻችን ትክክለኛው አማራጭ እና ለክልላችንና ለሀገራችን የሚበጀው ምርጫ ይሄ መሆኑን በመገንዘብ አሁንም ማናቸውንም ጥያቄ ያለን የሚሉ አካላት በድርድርና በውይይት ለመፍታት መንግስት ቁርጠኛ በመሆኑ አሁንም በድጋሜ ጥሪ ማስተላለፍ እፈልጋለሁ እና ነገም ለማይቀረው ውይይትና ድርድር የሰው ሕይወት ቁስና ማህበራዊ እሴቶቻችን ጨርሰን ከማውደማችን በፊት አሁንም ጊዜው አሁን ነውና ለድርድርና ለውይይት ሁላችንም ቀርበን ለሀገራችን ለሕዝባችን በሚበጅ መልኩ ተደራድረን በሰላማዊ መንገድ የምንኖርበት ሁኔታ እንድንፈጥር በዚህ አጋጣሚ ጥሪ ለማስተላለፍ ፈልጋለሁ። በሁለተኛ ደረጃ ለሰላም ወዳዱ ሕዝባችን ነው። ዛሬ የጀመርነው የሰላም ውይይት እና ድርድር እና ዛሬ የተፈራረምነው ለሕዝባችን ትልቅ እፎይታ የሚሰጥ ነው። በአንድ በኩል በተደጋጋሚ ባካሄድናቸው መድረኮች ሕዝባችን የመከረን ችግሩን በሰላማዊ መንገድ መንግስት ወደ ሰፊ ሆኖ ይፍታ፣ ይጋብዝ፣ ጥሪ ያድርግ በሚል በተደጋጋሚ በየመድረኮቻችን ሕዝባችን ነግሮናል፣ መክሮናል። እኛም ይህንኑ ምክር ተቀብለን የመጀመሪያውን እርምጃ ወስደናል። ለሰላም እጃችንን ዘርግተናል። በዘረጋነው መጠን የሰላም አማራጭን በድርድርና በውይይት ችግሮቻችንን መፍታት አለብን የሚሉ ወንድሞቻችን መጥተው በዝርዝር በአማራ ክልል ውስጥ በኢትዮጵያ ውስጥ መፈታት ያለባቸው ችግሮች ላይ ዝርዝር ውይይት አድርገናል። ስለዚህ ይህንኑ መሰረት በማድረግ በሌሎችም አካላት ላይ ይህንኑ ሀሳብ ይህንኑ አካሄድ እንዲመርጡ ሕዝባችን የራሱን የማይተካ ሚና እንዲያበረክት በዚህ አጋጣሚ ጥሪ ለማስተላለፍ እፈልጋለሁ። በሶስተኛ ደረጃ ለመላው የአማራ ክልል የመንግስት መዋቅር ነው። የመንግስት መዋቅራችን ከዚህ በፊት ሰላምን ቅድሚያ ሰጥተን እንደሰራ እንገነዘባለን። ሆኖም ግን በየትኛውም አካባቢ የመጀመሪያ የመንግስት አቋም ችግሮችን በሰላማዊ መንገድና ህጋዊ መንገድ ለመፍታት ፍላጎት ያለው መሆኑን በመገንዘብ ሌት ተቀን ለዚሁ አቅጣጫ
እንዲተጉ በዚሁ አጋጣሚ ጥሪ ለማስተላለፍ እፈልጋለሁ እና በአጠቃላይ በመጨረሻ ደግሞ በዚህ ሂደት ለተሳተፋችሁ፣ ለመራችሁ፣ በአጠቃላይ እዚህ ደረጃ እንዲደርስና ለዚህ ውጤት ላበቃችሁ ለአፍሪካ ህብረትና ለኢጋድ ከፍተኛ አመራሮች፣ ለፌዴራል መንግስት አመራሮች፣ ለመላው ሰላም ፈላጊ ህዝባችንና ለመዋቅራችን በአጠቃላይ ለሰላም ፈላጊ ህዝባችን ሁሉ ከፍ ያለ ምስጋና ላቀርብ እፈልጋለሁ። ወንድሞቻችንም በዚህ ደረጃ ሰላምን ቅድሚያ አድርጋችሁ በዚህ መንገድ ተደራድረን ተወያይተን የአማራ ክልልንም ሆነ የኢትዮጵያን ሰላም ለማጽናት ልዩነቶቻችንን በሰላማዊ መንገድ ለመፍታትና ጥቅሞቻችንን አቻችለን ለመጓዝ ምርጫ አድርጋችሁ በዚህ መንገድ ስለተደራደር ከፍ ያለ ምስጋና ለማቅረብ እፈልጋለሁ። በጣም አመሰግናለሁ።